بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على النبي الأمين وعلى آله وأصحابه والتابعين ومن تبعهم بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. የዕለተ ሰኞ በልሒጃ 19 1435 ክፍል 18 የኡሱል ሰላሳ ደርሳችን። ባለፉት ደርሶቻችን አልአስሉ الثاني ሁለተኛውን መሰረት የኡሱል ሰላሳ ክፍሎች ክፍል ሁለቱን አይተናል። በዚህ ክፍል ውስጥ እስልምና ማለት ምን ማለት እንደሆነ፣ ኢማን ማለት ምን ማለት እንደሆነና እንደዚሁም ኢህሳን ማለት ምን ማለት እንደሆነ አይተናል። ከዚህ ቀጥሎ ያለው ሶስተኛው መሰረት ወይም የኡሱል ሰላሳ ሶስተኛው ክፍል ነው። الأصل الثالث معرفة نبيكم محمد صلى الله عليه وسلم ሶስተኛው መሰረት እያንዳንዱ ሙስሊም ሊያውቀው የሚገባው መሰረት ነቢ ሙሐመድን ማወቅ ነው። وهو ነቢ ሙሐመድ ብሎ ማለት ሙሐመድ ስማቸው ሙሐመድ ነው። ኢብኑ አብድላህ የአብደላህ ልጅ ናቸው። ኢብኑ አብዱል ሙጠሊብ አብደላህ ደግሞ የአብዱል ሙጠሊብ ልጅ ነው። ኢብኑ ሃሽም አብዱል ሙጠሊብ ደግሞ የሃሽም ልጅ ነው። ወሃሽሙን ሃሽም ደግሞ የአብዱል ሙጠሊብ አባት ሚን ቁረይሽን ከቁረይሽ ጎሳ ነው። ወቁረይሹን ቁረይሽ ደግሞ ሚን አልዓረብ የዓረብ ዘር ናቸው። ወልዓረቡ ዓረቦች ደግሞ ሚን ዙርየቲ ኢስማዒል ብን ኢብራሂም አልኸሊል ዓረቦች ደግሞ የነቢዩላህ ኢስማዒል ዝርያ ናቸው። ነቢዩላህ ኢስማዒል ማለት ደግሞ የነቢያት አባት የሆኑት የኢብራሂም ልጅ ናቸው። አለይሂ በነቢዩላህ ኢብራሂምና ወዓላ ነቢይና በእኛ በነቢያችን ሙሐመድ ላይ አፍደሉ ሰላቲ ወሰላም ምርጥ ሰላትና ሰላም እነሱ ላይ ይሁን። እያንዳንዱ ሙስሊም ላይ ዋጅብ ከሚሆኑ ነገሮች አንዱ ነቢ ሙሐመድን ማወቅ ነው። ነቢ ሙሐመድ የነቢያት ሁሉ መደምደሚያ ናቸው። ነቢ ሙሐመድ አለይሂ ሰላቱ ወሰላም ማን እንደላካቸው እናውቃለን። አላህ ነው ሱብሓነሁ ወተዓላ ያላካቸው። ስለ አላህ በሰፊው አጥንተናል እዚሁ ክታብ ላይ። ምን ይዘው እንደመጡም ደግሞ አጥንተናል። እስልምናን ነው ኢማንን ነው ይዘው የመጡት። አስለታኒ ላይ አይተነዋል። ማን ነው ደግሞ የተላከው? እስቲ ይሄን ድንቅ የሆነውን ኢማንን እስላምን ይዘው የመጡትን ሙሐመድን ሰለላሁ ዐለይሂ ወሰለም ማወቅና ከእሳቸው ጋር መተዋወቅ አለብን። እስልምናን በደንብ እናውቅ ዘንድ እስልምናን ይዞ የመጣውን ሰው ማወቅ አለብን፣ ነቢ ሙሐመድን ሰለላሁ ዐለይሂ ወሰለም። እንደዚሁ እስልምናን የበለጠ እንወደው ዘንድ እናከብረው እንከተለው ዘንድ ማን እንደደነገገው ማወቅ አለብን፣ አላህ ሱብሓነሁ ወተዓላ። አጠር ባለ መልኩ ነቢ ሙሐመድ እዚህ ላይ እንደጠቀስናቸው የዘር ሐረጋቸውን ባጭሩ ጠቅሰናል። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የሃሽም ቤተሰብ አባል ናቸው። ሃሽሞች ደግሞ የቁረይሽ ጎሳ ናቸው። የነቢ ሰለላሁ ዐለይሂ ወሰለም የዘር ሐረጋቸው እስከ አድናን ይደርሳል። እስከ ኢብራሂም ድረስ እስከ እስማኤል ድረስ ያለው ይታወቃል። ላኪን ከኢብራሂም እስከ አደም ያለውን ሰዎች ይጠቅሱታል ታሪክ ላይ ሲራ ላይ፣ ላኪን እርግጠኛ መሆን አይቻልም። እስከ ኢብራሂም ያለው ግን እስከ ኢስማኤል ያለው ዑለሞች ይስማሙበታል። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ኢነላህ አስጠፋ ኪናነተ ሚን ወለድ ኢስማኤል ከኢስማኤል ልጆች ኪናና የሚባሉ ቤተሰቦችን አላህ መርጧል። ከኪናና ደግሞ የቁረይሽ ጎሳን መርጧል። ከቁረይሽ ደግሞ የሃሽም ልጆችን መርጧል። እኔን ደግሞ ከሃሽም ቤተሰቦች መርጦኛል ብሏል ኢማም ሙስሊም መዘገቡት ሐዲስ። የነቢ ስማቸው ሙሐመድ ነው፣ ብዙ ጊዜ ቁርአን ላይ የሚጠቀሰው። እንደዚሁ ቁርአን ላይ አሕመድ የሚል ስም እንዳላቸው አላህ ነግሮናል። ወሙበሽራን ቢረሱል ያእቲ ሚን ባዕዲ እስሙሁ አሕመድ። ሌሎችም ሶሒህ ቡኻሪ ላይ የተጠቀሱ ስሞች አሏቸው። የነቢዩ ሰለላሁ ዐለይሂ ወሰለም ስም በተመለከተ አንዳንድ ሰዎች የነቢዩ ስም ያልሆነን እንደ ስም አድርገው ይጠቀማሉ። ለምሳሌ ያሲን፣ ጣሃ የነቢ ስም ነው ይላሉ። አንዳንድ ሙፈስሮችም ይህን ይጠቅሱታል።
ጣሃ ማ አንዘልና ዐለይከ አልቁርአነ ሊተሽቃ፣ ያሲን ወልቁርአን አልሐኪም። ይሄን ሼክ ሳልህ ሲጠየቁ ጃሂል እንጂ ያሲንና ጣሃ የነቢ ስም ነው አይልም። የነቢዩ ስሞች በሐዲስ የታወቁ ናቸው። እዛ ላይ ከተጠቀሱላቸው ስሞች ውስጥ ጣሃም ይሁን ያሲን የሚል ስም የላቸውም ብለዋል። አነል ማሂ፣ አነል ሐሽር፣ አነ አሕመድ፣ አነ ሙሐመድ በማለት ነቢ ሰለላሁ ዐለይሂ ወሰለም ስማቸውን ገልጸዋል ሐዲስ ላይ። ይህ ስማቸውን ዘር ሐረጋቸውን በተመለከተ ሲሆን ወለሁ ሚነል ዑምሪ 63 ሰና ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም እዚች ምድር ላይ አዱንያ ላይ 33 ዓመታትን አሳልፈዋል። 40 ሚንሃ ከነዚህ ከ33ቱ ውስጥ 40ውን እድሜያቸው ያሳለፉት ቀብለ ኑቡዋ የነብይነትን ማዕረግ ከመታደላቸው በፊት ነው። و23 ነቢየን ወረሱላ 23ቱን ደግሞ ነቢይ ረሱል ከሆኑ በኋላ ነው ያሳለፉት። ኢዘን 40 ዓመት ድረስ እንደተኛውም ሰው የሰው ልጅ ሆነው አሳልፈዋል አለይሂ ሰላቱ ወሰላም። وإن كنت من قبله لمن الغافلين قل لو شاء الله ما تلوته عليكم ولا أدراكم به فقد لبثت فيكم عمرا من قبله أفلا تعقلون له በማለት ነብዩ ሰለላሁ ዐለይሂ ወሰለም ይሄን ገልጸዋል። አላህ ባይሻና እኔ ነብይ ባያደርገኝ ቁርአንን ለናንተ ባላነበብኩኝ ነበር፣ ከናንተ የበለጠን ስለ አላህ ባላወቅኩኝ ነበር። فقد لبثت فيكم عمرا من قبله ይህ ነብይነት እኔ ጋር ከመምጣቱ ወህይ ከመውረዱ በፊት ከናንተ ጋር እንደተኛውም ሰው አብሬ ኖሬያለሁኝ። አፈላ ተዕቂሉን አታስቡም እንዴ? አታስተነትኑም እንዴ? ሐቂት እንዳላስፈልገውም እንዴ? ነቢ ከሆኑ በኋላ 33 ዓመት ቆይተዋል። ኑቢአ ቢኢቅራ ነቢ ሰለላሁ ዐለይሂ ወሰለም ነብይነታቸው የጀመረው ኢቅራ የሚለው ቁርአን ወርዶባቸው ሲሆን ወኡርሲለ ቢልሙደሲር ያ አዩሀል ሙደሲር የሚለው የቁርአን አያ ወይም ሱራ ሲወርድ ደግሞ ረሱል ሆነዋል። ለመጀመሪያ ጊዜ ወህይ የተላለፈላቸው ኢቅራ የሚለው የቁርአን አያ ወርዶ ነው። እሱ ሙሉ በሙሉ ሳይሆን የተወሰኑ የመጀመሪያ አያዎች ማለት ነው። ሒራ የሚባል ዋሻ ላይ ነበሩ። ይህ በሚወርድበት ጊዜ ጅብሪል በመምጣት ኢቅራ አንብብ አላቸው። እኔ ማንበብ አልችልም አሉት። እስኪ ጨንቃቸው ድረስ ጨመቅ አድርጎ ይዟቸው ከዛም ለቀቃቸውና አንብብ አላቸው። ማንበብ አልችልም አሉት። አሁንም ለሁለተኛ ጊዜ እንደዛው አደረጋቸው። ከዛም ለቀቃቸው፣ አንብብ አላቸው። ማንበብ አልችልም አሉት። ሶስተኛው ላይ ኢቅራ ቢስሚ ረቢከ አለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ ኢቅራ ወረቡከል አክረም አንበብ በጌታ ስም ፍጥረትን በሙሉ በፈጠረው በአላህ ስም የሰው ልጆችን ከረጋ ደም በፈጠረው ጌታ በአላህ ስም አንበብ። ኢቅራ ወረቡከል አክረም ቅራ አንብብ። ጌታ ቸርና የተከበረ ጌታ ነው። ያላዋቂዎች እንዴት ሰው ጠፍቶ ሙሐመድን የቲሙን ደሃውን አላህ ነብይ ያደርጋል? ትልልቅ ሀብታሞች ታዋቂ ሰዎች አሉ አይደል እንዴ የሚሉት ጥያቄ ስለሚነሳም ረቡከል አክረም ያንተ ጌታ ከሪም ነው፣ ቸር ነው፣ የሁሉንም ልብ የሚያውቅ እሱ ነውና አላህ ሱብሓነሁ ወተዓላ የቲም ብትሆንም እሱ ዘንድ ትልቅ ቦታ አለ፣ ነብይ ነህ በማለት አላህ ሱብሓነሁ ወተዓላ ይሄን ዋህይ ያስተላልፎላቸዋል። ኡርሲለ ቢልሙደሲር ረሱልነት ግን የተሰጣቸው በሱረቱል ሙደሲር ነው። በሱረቱል ሙደሲር ረሱል የሆኑበት ምክንያት ኢቅራ ደግሞ በዐለቅ ነብይ የሆኑበት ምክንያት ኢቅራ ላይ ያለው ራሳቸው ነው የሚመለከተው፣ ለራሳቸው ነው አንብብ እወቅ ነው ያላቸው። ሱረቱል ሙደሲር ላይ ደግሞ ተነሳ አስጠንቅቅ ነው ያላቸው። ይህ አገላለጽ ሼኽ አልእስላም መሐመድ ኢብኑ አብዱል ወሃብ ረሂመሁላህ ተዓላ ነብይና ረሱል ልዩነቱ ነብይ ወህይ ተስተላልፎለት ለራሱ ብቻ በዛ ወህይ እንዲጠቀምበት የተደረገ የሰው ልጅ ሲሆን ረሱል ማለት ደግሞ ወህይ ተስተላልፎለት ወህዩን ለሰው ልጆች እንዲያስተላልፍ የታዘዘ የሰው ልጅ ማለት ነው ብለው የሚሉ ዑለሞች አሉ። የእሳቸው አስተያየትም ይሄው መሆኑን ያሳያል። ላኪን ሌሎች ዑለሞች ረሱል ብሎ ማለት አዲስ ሸሪዓ ከሱ በፊት ከነበረው ነቢይ የሚለይ የተሻሻለ የተለየ ሸሪዓ መመሪያ የተሰጠው የሰው ልጅ ረሱል ይባል። ነብይ ማለት ደግሞ ከሱ በፊት የነበረውን ረሱል መመሪያ መልእክት በድጋሚ በአዲስ መልኩ እንዲያስተላልፍና እንዲያስተምር የታዘዘ ሰው ነው ይላል። ረሱልና ነብይ ልዩነቱ ምንድነው ከተባለ የተወሰኑ ዑለሞች ነብይ ብሎ ማለት ከሱ በፊት የነበረውን ረሱል መመሪያውን ሸሪዓውን በድጋሚ ለህዝቡ በአዲስ መልኩ እንዲያስተምር የታዘዘ፣ ረሱል ማለት ደግሞ አዲስ ሸሪዓ ልዩ መመሪያ የተሰጠው ማለት ነው። ሌሎች ዑለሞች ደግሞ ረሱል ማለት
ወህይ ወርዶለት አስተላልፍ ለህዝብህ የተባለ ሲሆን ነብይ ማለት ደግሞ ወህይ ወርዶለት ለራሱ ብቻ እንዲጠቀም የታዘዘ ማለት ነው ይላሉ። ይሄ ትንሽ ይከብዳል። አላህ Subhanahu Ta'ala ዒልምን ከሰጠ ወህይን ካስተላለፈ የግድ ለሰዎች የማስተላለፍ ግዴታ አለ። ወህይን አስተላልፎለት አላህ ነብይ አድርጎት ለራሱ ብቻ ተጠቀም ብሎ ይፈቅድለታል ማለት ይከብዳል ይላሉ አንዳንድ ዑለሞች። በመሆኑም والله አለም ነብይ ብሎ ማለት ከሱ በፊት የነበረውን ረሱል መመሪያ በአዲስ መልኩ ተሰጥቶት እንዲያስተምር እንዲያስተላልፍ የታዘዘ ሲሆን ረሱል ማለት ደግሞ አዲስና የተሻሻለ መመሪያ የተሰጠው ማለት ነው። ወበለዱሁ መካ ነብዩ ሰለላሁ ዐለይሂ ወሰለም የትውልድና የእድገት ሀገራቸው መካ ነው። ወሃጀረ ኢለል መዲና ከዛም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ተሰደዋል። ከዛን የተወለዱት ነብዩ ሰለላሁ ዐለይሂ ወሰለም ምድር ላይ ምርጥ የሆነችው ሀገር መካ ውስጥ ነው። ከሀገሮች ሁሉ የተመረጠች አላህ ዘንድ ውድ የሆነችው መካ ውስጥ ነው የተወለዱት። የነብያትን ምርጥ ከሆነችው ምድር ምርጥ ከሆነው የሰው ጎሳ ነብያችንን መርጦ አላህ ልኮልናል። ነው የነብዩ ኡመት ያደረገን ጌታ ምስጋና ይገባው። በአግባቡ ሱናቸውን ተከትለው የቂያማ ቀን ከሳቸው ጎረቤት ከሚሆኑ ኡመቶቻቸው ያደርገን። የላካቸው አላህ ነው። የተላኩትም በሙደትርና በኢቅራእ ነው። ተወልደው ያደጉት መካ ውስጥ ነው። ወሃጀረ ኢለል መዲና መካ ስቃይ ሲበረተባቸውና ዓላማቸውን በአግባቡ ማድረስ መወጣት ሳይችሉ ሲቀር ወደ መዲና ተሰደዋል። የተላኩበት ዓላማ በዐሰሁ ላሁ ቢነዛረቲ ዐን ሽርክ ነብዩ ሰለላሁ ዐለይሂ ወሰለም የተላኩት የሰው ልጅን ከሽርክ ለማስጠንቀቅ ነው። ወየድዑ ኢለ ተውሂድ ከሽርክ አስጠንቅቀው ወደ ተውሂድ እንዲጣሩ የሰው ልጆች አላህን በብቸኝነት እንዲያመልኩ እንዲቀሰቅሱ እንዲያስተምሩን። ወደሊሉ ቀውሉሁ ተዓላ አላህ ሱብሓነሁ ወተዓላ ነቢይ ሙሐመድን በሱረቱ ሙደሲር የረሱልነትን ማዕረግ እንደሰጣቸው የተላኩትም ከሽርክ ለማስጠንቀቅ ወደ አላህ ብቸኝነት ለመጣራት እንደሆነ ማስረጃው ያ አዩሀል ሙደሲር አንተ ተከናናቢ ሆይ ቁም ፈአንዚር ተነስ አስጠንቅቅ ሰዎችን ወረበከ ፈከቢር ጌታህንም አልቀው ወሲያበከ ፈጠሂር ልብህን ከሽርክ አጽዳው እንደዚሁ ልብስህንም ከቆሻሻ ከነጃሳ አጽዳው አሳጥረውም ወሩጅዘ ፈህጁር ታቦትና ከአላህ ውጭ የሚመለክን ነገር በሙሉም ራቅ ወላ ተምኑን ተስተክሲር ከሰዎች ብዙ ለመቀበል ብለህም አትስጥ ወሊረቢከ ፈስቢር ለጌታ ስትል በሚደርስብህ ነገር ሁሉ ታገስ ሰብር አድርግ። ወመዕና ቁም ፈአንዚር ብሎ ማለት ትርጉሙ ዩንዲሩ አን ሽርክ ከሽርክ እንዲያስጠነቅቁ አላህ ያዘዛቸው ነው። ወየድዑ ኢለ ተውሂድ ከሽርክ አስጠንቅቆ ወደ ተውሂድ እንዲጣሩም አላህ ያዘዛቸው ነው። ወረበከ ፈከቢር ማለት ደግሞ አይ አዕዚምሁ ቢተውሂድ አላህን ስብሓነሁ ወተዓላ ብቻውን በማምለክ አልቀው አክብረው ማለት ነው። ወሲያበከ ፈጠሂር ልብስህን አጽዳ ብሎ ማለት አይ ጠሂር አዕማለከ አን ሽርክ ተግባርህን ዒባዳህን ከሽርክ አጽዳ ማለት ነው። ሌሎች ሙፈስሮች ደግሞ ጠሂር ሲያበከ ፈጠሂር ብሎ ማለት ልብስህን ከነጃሳ አጽዳ እንደዚሁ ነጃሳ እንዲነካው የሚያደርግ አለባበስን አትልበስ ልብስን አትጎትት አሳጥር ማለት ነው ብሎ የፈሰሩ ዑለሞች አሉ። ወሩጅዘ ፈህጁር ማለት ደግሞ ሩጅዝ ማለት አልአስናም ታቦት ማለት ነው። ወሀጅሩሃ ታቦትን ሀጅር ማድረግ መራቅ ማለት ደግሞ ተርኩሃ መተው ማለት ነው ታቦትን መገዛት። ወአህሊሃ እንደዚሁ ታቦት የሚያመልኩ ሰዎችንም መራቅና መተው ማለት ነው። ወልበራአቱ ሚንሃ ወአህሊሃ ከአላህ ውጭ ከሚመለኩ ታቦቶችና ሌሎችም ግዑዝ ነገሮች ራስን ማጥራት እነሱንም ከሚገዙ የሰው ልጆች ራስን ማጥራት ማለት ነው። ወዐዳወቱሃ ወአህሊሃ ታቦት የሚያመልኩ ሰዎችንም መጥላት ታቦትንም መጥላትና መራቅ ማለት ነው። ወፊራቁሃ ወአህሊሃ ታቦት ከሚያመልኩ ሰዎች መለየት እንደዚሁ ከታቦትም ራስን ማግለል ማለት ነው። እዘን ይህ ሼኽ አልእስላም መሐመድ ብን አብዱል ወሃብ ረሒመሁላህ ተዓላ ነቢዩ ይዘውት የመጡት እምነት ምን እንደሆነ ጥሪ ሲጀምሩ በምን እንደጀመሩ የገለጹበት ንግግር ነው። ሙደሲር ብሎ ማለት ይሸፋፈን ይከናነብ ማለት ነው። መላኢካው ጅብሪል መጥቶ ረሱልን ሰለላሁ ዐለይሂ ወሰለም ከላይ በተጠቀሰው መልኩ ቅራ ብሎ ሲያጀናንቃቸው
ቶሎ ብለው ወደ እናታችን ኸዲጃ ረዲየላሁ ዐንሃ በመምጣት ሸፍኑኝ ብለው ነበር። ሸፍኑኝ አከናንቡኝ ማለትህን ተውና ቁም ፈአንድር ተነስ ሰዎችን ከአላህ ቅጣት ከአላህ ቁጣ እና የአላህን ቁጣ ከሚያመጡ ነገሮች አስጠንቅቃቸው። እንደዚሁ አላህን ሱብሓነሁ ወተዓላ ከቢርሁ አልቀው አላህን ሰዎች እሱን ብቻ እንዲገዙ አስተምራቸው። ዕባዳቸውን ለሱ ብቻ እንዲያደርጉም ገስጻቸው። ወሲያበከ ፈጠሂር ልብህንም ከሽርክና እንደዚሁ ከወንጀል አጽዳው። አኽላቅህንም ከመጥፎ ባህሪ ከቆሻሻ ባህሪ አጽዳው። እንደዚሁ ልብስህንም ከነጃሳና ነጃሳ ከሚያመጣ ነገር አርቀው በማለት አላህ አዟቸዋል። ረሱል ሰለላሁ ዐለይሂ ወሰለም የመጀመሪያ ጊዜ ጥሪያቸውን ሲጀምሩ አላህን ሱብሓነሁ ወተዓላ የነቢይነትን ኃላፊነት ሲጭንባቸው የነበረው ሐል ይሄን ይመስላል። ከዚያ በፊትም ነቢ ሰለላሁ ዐለይሂ ወሰለም የመካ ሙሽሪኮች የሚያደርጉት ተግባር አይጠማቸውም ነበር። ያለውን ነገር በጣም በመጥላት ጋር ሒራ በመባል የሚታወቀው ዋሻ ላይ በመሄድ እዛ ዒባዳ እያደረጉ ይቆዩ ነበር። አላህም ሱብሓነሁ ወተዓላ በጊዜው ካሉ ሰዎች ሁሉ ልባቸው የጸዳና የተሻለ ሆኖ አግኝቶት ነቢ መሐመድን ለነቢይነት መርጧቸዋል። ጅብሪል መጥቶም ኢቅራእ ብለዋቸዋል። ማንበብ አልችልም ብለውታል። መጨረሻ ላይም በምን መልኩ ማንበብ እንዳለባቸው ነግሯቸዋል። እዚህም ዲናችን የእውቀት ዲን ነው። ነቢዩን ሰለላሁ ዐለይሂ ወሰለም ቀድሞ እወቅ ነው ያላቸው። ከዛ በኋላ ነው አድረስ፣ አስተምር፣ እስትግፋር አድርግ፣ ኸይር ስራ ያላቸው። ከዛ እዚህ ዲንን አባት እናቴ ሙስሊም ስለሆኑ ያዝኩት ብቻ እንበል። እናጥና፣ እንማር፣ እንረዳ፣ እንጠይቅ። ሰዎች ሹብሃ እየለቀቁብን ብዥታ እየለቀቁብን በየጊዜው ከእስላም ሊያወጡን እንደዚሁ ከሱና መንገድ ሊያወጡን ይፈልጋሉ፣ ጥረት ያደርጋሉ። ላኪን በእውቀት ከታጠቀን የእውቀት መሳሪያ ካለን ሌሎችን ኢንሻአላህ ወደ እስላም ለማምጣት ወደ ሱና ለማምጣት እንችላለን። ላኪን እንዲሁ ከሙስሊም ቤተሰብ ተወልደው ብቻ ምሱክ ሶላትን እየሰገዱ ረመዳንን እየጾሙ የሚኖር ሙስሊም ከሆኑ አደጋዎችን ፍትናዎችን መቋቋም አንችልም። ዲናችን የእውቀት ዲን ነው። فاعلم أنه لا إله إلا الله واستغفر لذنبك إنه كالله بكر ትክክለኛ አምላክ እንዳሌለ እወቅ ነው ያላቸው ቀድሞ። ከዛም ለራስህም ይሁን ለሙእሚኖች እስትግፋር አድርግ። እውቀት ሳይኖር ያለ እውቀት የሚሰራ ስራ ብዙ ጊዜ ፍሬያማ አይሆንም። ጋር ሒራን በተመለከተ ብዙ ሰዎች መካ ጀበል ኑር እያሉ ሄደው እዛ ዋሻ ላይ የተለያየ ነገር ሲያደርጉ ዋሻውን ሲስሙት እዛ ላይ ሰላት ሲሰግዱ ይታያል። ሁሉ ቢድዓ ነው፣ አይቻልም። ሰሃቦችም አልሄዱም፣ መሄድ ሁሉ ከልክለዋሉ። እንዲህ አይነት ታሪክ ያላቸው ቦታዎች ሄዶ ኢባዳ ማድረግ ተከልክሏል። አቡ ሁረይራ ከሰሃቦች መሃል አንዱ ሙሳን አላህ የቀጠረበት የማናገረበት ጡር ጋራ ላይ ሄዶ ኢባዳ አድርጎ ሲመጣ አይቶት ከየት ነው የምትመጣው ብሎ ሲጠይቀው ከእንዲህ አይነት ቦታ ነው የምመጣው ብሎ ሲነግረው ከመሄድህ በፊት ባገኘህ እኔ ከለክለህ ነበር። እነሆ ነብዩ ሰለላሁ ዐለይሂ ወሰለም ላ ተሰዱ ሪሃሉ ኢላ ኢላ ሰላቲ መሳጅድ፣ ጓዝን ይዞ ለኢባዳ ብሎ መሄድ አይቻልም ወደ 3 መስጂዶች እንጂ መስጂድ አልሐራም፣ መስጂድ ነቢና መስጂድ አልአቅሳ እንጂ ብሏል። ስለዚህ ለኢባዳ ብሎ አጅራለሁ ብሎ የትም መጓዝ አይቻልም እነዚህ 3 ቦታዎች ካልሆነ በስተቀር። ስለዚህ መቃብርም ላይ ይሁን እንደዚሁ ጋር ሒራ ላይ የሚሆን ሄደው ኢባዳ ማድረግ ቦታው ላይ መተሻሸት ቢድዓ ነው፣ የተከለከለ ነው። ያለን የዛሬ ደርሳችን በዚህ ያበቃል። አላሁ ተዓላ አለም። ሰላም አለይኩም ወራህመቱላሂ ወበረካቱሁ።